ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን የሚኪያስ ሚዲያ ነው። ስለምትከታተሉ እናመሰግናለን። እንደምን ውላችኋል? ለዕለቱ ይሆናሉ ያላቸውን መረጃዎች ይዘን ወደ እናንተ መጣናል። የዩቲዩብ ቻናላችንን ሰብስክራይብ እንድታደርጉ በአክብሮት እንጋብዛለን። ለምትከታተሉን በሙሉ ምስጋናችንን እያቀረብን መልካም የገና በዓል ይሁንላችሁ ብለናል። ለምታከብሩት በሙሉ በውጭ ሀገር ለምትገኙ ተከታታዮቻችን መልካም በዓል ብለናል። በዛሬው ዕለት እንግዲህ የተለያዩ መረጃዎችን ይዘናል። ከትግራይ ረሃብ ጋር በተገናኘ በተለይ በህፃን ስለተከሰተው ረሃብ በሚሰባሰቡ እርዳታ ዙሪያ ከፌደራል መንግስቱ የተሰጠው ምላሽ ይዘናል። ጀነራል ሳሞራ ዩኑስም ስለ አስተላለፉት መልእክትም እንደዚሁ ያዝነው መረጃ አለ። ተከታተሉን፣ አብራችሁን ሁኑ። ሰብስክራይብ ማድረጋችሁን አትርሱ። ከ94 በመቶ በላይ የሆኑት ተከታታዮቻችን ያው ሰብስክራይበር ያልሆኑ ናቸው። ሰብስክራይብ አድርገው እየተከታተሉን ያሉት እንግዲህ 5% አይሞሉምና ሰብስክራይብ አድርጋችሁ ብትከታተሉን ታተርፋላችሁ እንጂ አትጎዱምና ሰብስክራይብ አድርጉን። ወደ መረጃዎቹ እናልፋለን። እንግዲህ የቀድሞ የኢትዮጵያ መከላከያ ሰራዊት ጠቅላይ ኤታማዦር ሹም ጀነራል ሳሞራ ዩኑስ በሀገሪቱ በተለይም በትግራይ ክልል ውስጥ የሚታዩ የፖለቲካ ልዩነቶች በጠረጴዛ ዙሪያ ድርድር እንጂ በሴራ ሊፈቱ እንደማይችሉ በማሳሰብ ጠንካራ መልእክት ማስተላለፋቸው ተነግሯል። ጀነራሉ ይህንን ያሳሰቡት በአዲስ አበባ ተካሄደ አንድ የውይይት መድረክ ላይ ሲሆን ንግግራቸው በዋናነት በክልሉ የውስጥ ፖለቲካና ከጎረቤት ሀገራት ጋር ሊኖር ስለሚገባው ግንኙነት ላይ ያተኮረ ነበር። ጀነራል ሳሞራ አሁን ባለው ሁኔታ የፖለቲካ ልዩነቶችን ለመፍታት የሚደረጉ ጤናማ ያልሆኑ አካሄዶችን ተችተዋል። ማንኛውም ችግር ወይም ልዩነት በሰላማዊ መንገድና በድርድር ሊፈታ ይገባል ያሉት ጀነራሉ በሴራ ለውጥ አይመጣም ሲሉ አሁን የተስተዋለ ያለውን የፖለቲካ ሴራ ወይም ደግሞ ፖለቲካል ኢንትሪጊው ኮንነዋል። በተለይም በትግራይ ክልል ውስጥ የሚነሱ የፖለቲካ ልዩነቶች በሰላማዊ መንገድ ብቻ ይፈታሉ የሚል አስተሳሰብ መዳበር እንዳለበት አጽንኦት ሰጥተዋል። ጀነራል ሳሞራ በንግግራቸው ትኩረት ከሰጡባቸው ጉዳዮች አንዱ ከውጭ ኃይሎች ጋር ስለሚደረግ ግንኙነት ነው። ከሻዕቢያ ወይም ከኤርትራ መንግስት ጋር ያለው ህገወጥ ግንኙነት የጦርነት ስጋትን ይፈጥራል እንጂ የትግራይን ህዝብ በምንም መልኩ አይጠቅምም ሲሉ አስጠንቅቀዋል። ይህ የጀነራሉ ንግግር አንዳንድ የፖለቲካ ኃይሎች የውስጥ ልዩነታቸውን ለማሸነፍ የውጭ ድጋፍን እንደ አማራጭ ሊመለከቱ ይችላሉ የሚል ስጋት ባየለበት ወቅት የተሰጠ እንደሆነ አንዳንድ የፖለቲካ ታዛቢዎች ግምታቸውን ሰጥተዋል። ጀነራሉ ይህ አይነቱ አካሄድ ክልሉን ወደ ሌላ ዙር ግጭት ሊወስድ እንደሚችል ነው ስጋታቸውን የገለጹት። ለረጅም ዓመታት የሀገሪቱን መከላከያ ሰራዊት በኤታማዦር ሹምነት የመሩት ጀነራል ሳሞራ የፖለቲካ አመራሮች ቅድሚያ ሊሰጡት ስለሚገባው ጉዳይ ምክር ለግሰዋል። ማንኛውም አመራር ለህዝብ ዘላቂ ጥቅም መንቀሳቀስ አለበት ያሉት ጀነራሉ ዘላቂ ጥቅም ማለትም ሰላም፣ ልማት እንዲሁም ማህበራዊና ኢኮኖሚያዊ እድገት መሆኑን አስረድተዋል። ልዩነቶችን በሰላምና በድርድር በመፍታት የአመራር ብቃት መለኪያ መሆኑን የጠቆሙት ጀነራል ሳሞራ ከዚህ ውጪ ያለው የሴራ መንገድ የህዝብን ጥቅም የሚጎዳ መሆኑን አስገንዝበዋል። ወደ ትግራይ ስናመራ ደግሞ አንድ ጀነራል ብልጽግናን ወርፈዋል። እንግዲህ ጀነራሉ ብልጽግናን ጠላት ነው ሲሉ ፈርጀዋል። ጨዋታው አብቅቷል፣ ጦርነቱ ተቃርቧል ሲሉ ጀነራሉ ተናገሩ። ብልጽግናን ጠላት ሲሉ የገለጹት የትግራዩ ጀነራል ተፈናቃዮችን ይዘን በኃይል እንገባለን ሲሉ ጠንካራ አስተያየት ሰጥተዋል። እያሸበሩን ነው ያሏቸውን አካላት ደግሞ እጃቸው ይቆረጣል በሚል ዝተዋል። በራያ ግንባር የተሰማራውን የህወሓት ኃይል የሚመሩት ጀነራል ዮሐንስ ወልደ ጊዮርጊስ ወይም በቅጽል ስማቸው ጆን መዲድ ጨዋታው አብቅቷል፣ ጦርነቱም ተቃርቧል ብለዋል። ጀነራሉ እንደተለመደው ብልጽግና ፓርቲን በጠላትነት ፈርጀው የፕሪቶሪያን ስምምነት መዘባበቻ እንዲሆን አድርገዋል በማለት ወንጅለዋል። ጀነራሉ ይህን ያሉት ከሰሞኑ መነጋገሪያ ስለሆነው የትግራይ ተፈናቃዮች ረሃብ ጉዳይ በማይጨው ከተማ በተደረገ የውይይት መድረክ ላይ ነው። በወይን የዩቲዩብ ቻናል ወይም ደግሞ በህወሓት ልሳን በሆነው ወይን ጋዜጣ በኩል በተሰራጨው የጀነራሉ ንግግር ላይ እንደተመላከተው በጠላቶቻችን በኩል የፕሪቶሪያ ስምምነት መዘባበቻ ሆኗል፣ ጨዋታው አብቅቷል በማለት ተደምጠዋል። ከተፈናቃዮች ጋር በተያያዘ እኛ እንደ ሰራዊት ማንኛውንም እርዳታ ጭነን ሳይሆን የምንመጣው እናንተን ጭነን ነው ወደ ቤታችሁ የምንመልሳችሁ ሲሉ ማክለዋል። እንደ ጀነራሉ ገለጻ ተፈናቃዮችን በኃይል ወደ ወልቃይት ወይም ምዕራብ ትግራይ የመመለስ ጉዳይ በአሁኑ ወቅት በህወሓት አመራር የተሰበበት ያለው ጉዳይ ነው። ጀነራል ታደሰ ወረደ ከትናንት በስቲያ በሰጡት መግለጫ ተፈናቃዮች ካልተመለሱ ጦርነት ማስቀረት አይችልም ማለታቸው ተዘግቦ ነበር። ጀነራል ዮሐንስ ወልደ ጊዮርጊስ አክለውም አንድ እግራቸውን ውጭ አድርገው በትግራይ ክልል አመጽ ለመፍጠር የሚሞክሩ አካላትን እጅ እንቆርጣለን የሚል ማስጠንቀቂያ አሰምተዋል። አፋር ክልል ተቀምጠው ትግራይን መረበሽ የሚፈልጉ ያሏቸው አካል ኃይሎችንም በሽምግልና የማይገቡ ከሆነ እርምጃ እንደሚወሰድባቸው አስጠንቅቀዋል።
በዚህ በኩል ደግሞ የምናልፈው ከናቅፋ ስርጭት ጋር በተገናኘ ነው። የኤርትራ ምንዛሬ የሆነው ናቅፋ በትግራይ ውስጥ በጣም እየተሰራጨ መሆኑ እየተነገረ ነው። የኤርትራ ናቅፋ ከድንበር አካባቢዎች ወደ ትግራይ ገበያ ዘልቆ እየተሰራጨ መሆኑን የዘገበው ደግሞ ዋዜማ ሬዲዮ ነው። በኢትዮጵያና ኤርትራ ድንበር አካባቢዎች ተገድቦ የነበረው የኤርትራ መገበያያ ገንዘብ ናቅፋ ከኮንትሮባንድ ንግድ ጋር ተያይዞ ወደ ሌሎች ከተሞችም በስፋት የተሰራጨ መሆኑን ነዋሪዎችና በንግድ ስራ ላይ የተሰማሩ ግለሰቦች ተናግረዋል። የኤርትራ ናቅፋ ከቅርብ ጊዜ ወዲህ እስከ አዲግራትና ደዋ ከተሞች ድረስ የተሰራጨ መሆኑን የአካባቢው ነዋሪዎች መናገራቸውን የዘገበው ዋዜማ ሬዲዮ ናቅፋ በትግራይ ከተሞች እንዲሰራጭ ያደረገው በድንበር ከተሞችና በውስን ተዋናያን ተገድቦ የነበረው የኮንትሮባንድ ንግድ መስፋፋቱን ተከትሎ ነው። በኤርትራና በትግራይ መካከል ያለው ድንበር ተከፍቶ የኮንትሮባንድ ንግድ እያደገ ሲመጣ በውስን ነጋዴዎች እጅ የነበረው ናቅፋ አሁን ወደ ትናንሽ ነጋዴዎች እጅ መድረሱን በንግድ ስራ ላይ የተሰማሩ ነዋሪዎች ናቸው የተናገሩት። የናቅፋ መስፋፋት በተወሰነ መልኩ በትግራይ ከሚታየው የብር አቅርቦት እጥረት ጋር የተያያዘ እንደሆነ በባንክ ስራ ላይ የተሰማሩ ባለሙያዎች አስተያየታቸውን ይገልጻሉ። በትግራይ ባለው የጸጥታ ስጋት ምክንያት በርካታ ሰዎች ጥሬ ገንዘብ ከባንክ አውጥተው በቤታቸው መያዝ መጀመራቸውን የብር አቅርቦት እጥረት ማስከተሉን የባንክ ባለሙያዎች ያስረዳሉ። በድንበር አካባቢ ያለው ንግድ ከጊዜ ወደ ጊዜ እያደገ መምጣቱንና ከሁለቱም ወገን አዳዲስ ነጋዴዎች፣ ደላሎችና የኮንትሮባንድ አንቀሳቃሾች በስፋት የተሳተፉበት መሆኑን ከነዋሪዎች መረዳት መቻሉን ዋዜማ ሬዲዮ ዘግቧል። በዚሁ የድንበር ንግድ ላይ የተሰማራ አንድ የትግራይ ባለሀብት እንደተናገረው ከሆነ እንደ ሳሙና፣ ዘይትና ኤሌክትሮኒክስ የመሳሰሉ ፍጆታዎችን ከአዲስ አበባ ከሚገዛበት ዋጋ ባነሰ በድንበር በኩል ስለሚመጣ ፍጆታውን ወደ አቅራቢያ ከተሞች ወስዶ በተሻለ ትርፍ ለመሸጥ መቻሉን ያብራራል። ከትግራይ ወደ ኤርትራ ድንበር የሚሻገሩት በአመዛኙ እንደ ነዳጅ፣ የእህል ምርቶች፣ የቁም እንስሳትና ሸቀጣሸቀጦች ናቸው። እነዚህ ምርቶች በድንበር አካባቢዎች በከፍተኛ ዋጋ ስለሚሸጡ ወጣቶች በአነስተኛ መጠን ጭምር በድንበር ከተሞች ለኤርትራ ገበያ ያቀርባሉ። መደበኛ ባይሆንም አነስተኛ መጠን ያለው የወርቅ ምርት ድንበር ላይ ለኤርትራ ነጋዴዎች እንደሚቀርብ ለጉዳዩ ቅርበት ያላቸው ምንጮች ጠቁመዋል። የኤርትራ ነጋዴዎች ወርቅ ሲቀርብላቸው አልፎ አልፎ ከናቅፋ በተጨማሪ በዶላር ጭምር የሚከፍሉም እንደሆኑ ነው የተገለጸው። መቀሌን ጨምሮ በትግራይ ከተሞች ነዳጅ በየመስመሩ መሸጥ የተለመደ መሆኑን ዋዜማ አነጋግሬያቸዋለሁ ያለው ምንጮች አብራርተዋል። በየአካባቢው የሚለያይ ቢሆንም በአሁኑ ወቅት የ1 ሊትር ነዳጅ ዋጋ በመቀሌ ከተሞች እስከ 220 ብር ድረስ የደረሰ ሲሆን በኤርትራ ድንበር አካባቢዎች ደግሞ ከ300 ብር በላይ መሻገሩን እነዚሁ ምንጮች ናቸው ያብራሩት። ከትግራይ ወደ ድንበር የኤርትራ ከተሞች ለጥቃቅን ንግዶች የሚያቀኑ ወጣቶች ለኤርትራ ገበያ የሚያቀርቡትን ምርት የሚሸጡት በናቅፋ ሲሆን ወደ ትግራይ ተመልሰው በጥቁር ገበያ እንደሚመነዝሩ ነው የተነገረው። በጥሬ ገንዘብ ላይ በተመሰረተው የድንበር አካባቢ ንግድ ወደ ትግራይ የሚገባው የኤርትራ ናቅፋ በትይዩ ገበያ ወደ ብር ይቀየራል። የናቅፋና ብር ልውውጡን የሚያሳልጡ ደላሎች እስከ ትግራይ መዲና መቀለ ከተማ ድረስ መኖራቸውን የተመላከተው። እንደ አዲግራት ባሉ የድንበር አቅራቢያ ከተሞች አንድ የኤርትራ ናቅፋ በኢትዮጵያ ከ12 እስከ 15 ብር ድረስ እየተለወጠ መሆኑን ምንጮች ተናግረዋል። ምንም እንኳን በኢትዮጵያ ባንኮች የውጭ ምንዛሬ ግብይት ውስጥ የኤርትራ ናቅፋ ይፋ ዋጋ የሚወጣለት ባይሆንም መደበኛ ዋጋው አንድ ናቅፋ 7 ብር መሆኑን መረጃዎች ያመላክታሉ። የድንበር ንግድ በስፋት የሚካሄድባቸው ከተሞች እንደ ባድመ፣ ራማ፣ ጾረና፣ ዛላምበሳ ያሉ መሆናቸውን ምንጮቹ ጠቁመዋል። በድንበር ላይ የተሰማሩ የኤርትራና የትግራይ ጸጥታ አካላት ነጋዴዎችን የማለፊያ ገንዘብ ቢጠይቁም እንቅስቃሴ ግን አይከለክሉም ተብሏል። የኤርትራ ወታደሮች አልፎ አልፎ ከትግራይ ነጋዴዎች ላይ በግዳጅ ገንዘብ እንደሚቀሙና ድብደባ ጭምር እንደሚፈጽሙ ነው የተነገረው። በጉዳዩ ላይ የአድዋና የአዲግራት ከተማ ከንቲባዎችን አስተያየት እንዲሰጡ ተጠይቀው እስካሁን ፈቃደኛ ሳይሆኑ ስለመቅረታቸው ነው በዋዜማ ዘገባ ላይ የተካተተው። ወደ ሌላ ጉዳይ እናልፋለን። ወደ ደቡብ ኦሞ ዞን እንሄዳለን። በደቡብ ኦሞ ዞን ድንገት በተከሰተ የእንስሳት ወረርሽኝ በሽታ 47 ከብቶች መሞታቸው ተገልጿል። ከሞቱት ከብቶች ናሙና ተወስዶ ለምርመራ ጂንካ ወደሚገኝ የእንስሳት ምርምር ማዕከል መላኩን ወረዳው ማስታወቁ ተዘግቧል። በደቡብ ኢትዮጵያ ክልል ደቡብ ኦሞ ዞን በና ጸማይ ወረዳ ድንገት በተከሰተ የእንስሳት በሽታ እስካሁን 47 ከብቶች መሞታቸውን የወረዳው ዋና አስተዳዳሪ አቶ ዮሐንስ ጋርሾ ተናግረዋል። በወረዳው ጎሎዲያ ቀበሌ በአንድ አካባቢ የተሰማሩ የ6 አርብቶ አደሮች የቤት እንስሳት ከመስክ ወደ ቤት ሲመለሱ አንድ በሬ በአፍና በአፍንጫው አረፋ ደፍቆ ወዲያው መሞቱንና በአንድ ምሽት ሌሎች 42 ከብቶች ከትናንት በስቲያ ደግሞ 4 በድምሩ 47 ከብቶች መሞታቸውን ገልጸዋል።
የበሽታውን ትክክለኛ ምንነት እስካሁን መለየት እንዳልተቻለ የገለጹት አቶ ዮሐንስ ከሞቱት ከብቶች ናሙና ተወስዶ ለምርመራ ጂንካ ወደሚገኝ የምርምር ማዕከል መላኩን አስታውቀዋል። ዝንቦች በሞቱት ከብቶች አረፋ ላይ ሲያርፉ መርዝ ላይ የተቀመጡ ይመስል ወዲያውኑ ይሞታሉ ያሉት ዋና አስተዳዳሪው ከሞቱ ከብቶች ጋር ንክኪ የነበራቸው ከብቶች ከሌሎች ጋር እንዳይቀላቀሉ እየተደረገ መሆኑን አስረድተዋል። ከዞኑና ከክልሉ ባለድርሻ አካላት ጋር ችግሩን የመቆጣጠር ስራ የተሰራ መሆኑን ገልጸው አፋጣኝ መፍትሄ ለመስጠት ጥረት እያደረግን ነው ብለዋል። ከባለፈው ሰኞ ጀምሮ በተከሰተው በዚሁ በሽታ የቤት እንስሳት እየሞቱ እንደሚገኙና አሁን ላይ ወደ ሌሎች አካባቢዎች ሊዛመት ይችላል የሚል ስጋት ማሳደሩን የወረዳው ዋና አስተዳዳሪ አብራርተዋል። እስካሁን የበሽታውን አይነት ለመለየት እንዳልተቻለ የገለጹት አቶ ዮሐንስ ከሞቱት ከብቶች ናሙና ተወስዶ ለምርመራ ጂንካ ወደሚገኝ የእንስሳት ምርምር ማዕከል መላኩን ያስታወቁት እስካሁን ምንነቱ አልታወቀም የተባለው የቁም እንስሳት በሽታ የተከሰተው በደቡብ ኦሞ ዞን በናጸማይ ወረዳ ጎሎዲያ በተባለ ቀበሌ ውስጥ ሲሆን በዚህ ሳምንት መግቢያ ሰኞ ጀምሮ በተከሰተው በሽታ እንስሳት እየሞቱ እንደሚገኙ ጠቅሰዋል። በሽታው የተከሰተበት የበናጸማይ ወረዳ አጎራባች የሆነው ሐመር ወረዳ ግብርና ጽሕፈት ቤት የቅድመ ጥንቃቄ ስራዎችን እየሰራ እንደሚገኝ ገልጿል። የሐመር ወረዳ የግብርና ጽሕፈት ቤቱ ኃላፊ ዶክተር ዛንጋኛታ እስካሁን የምርመራ ውጤቱ ይፋ አለመደረጉንና እየጠበቁ እንደሚገኙ ነው የተናገሩት። ውጤቱ ባይደርሰንም በሽታው ከሳምባ ጋር የተገናኘ ሊሆን ይችላል የሚል ጥርጣሬ ነው ያለን። ለዚህም አርብቶ አደሩ የራሱን ከብቶች ከሌሎቹ ጋር ባለማቀላቀልና በመለየት ጥንቃቄ እንዲያደርግ የግንዛቤ ማስጨበጫ ስራዎችን እየሰራ እንገኛለን ያሉት ዶክተር ዛንጋ ከዚህ ጎን ለጎንም የተጀመረውን የክትባት ስራ ለመቀጠል ዝግጅት አድርገናል ሲሉ ተናግረዋል። በደቡብ ኢትዮጵያ ክልል የሚገኘው የደቡብ ኦሞ ዞን ከፍተኛ የእንስሳት ሀብት የሚገኝበት ሲሆን የአብዛኛው ነዋሪ ኑሮም በከብት እርባታ ላይ የተመሰረተ እንደሆነ ነው የሚታወቀው። በወረዳው ከዚህ ቀደም ተመሳሳይ እንስሳት ወረርሽኝ ተከስቶ በርካታ የቁም እንስሳቶች ማለቃቸውን ነው ዘገባዎች ያመላከቱት። በመጨረሻ ደግሞ በአዲስ አበባ የቢዩ ዲሊቨሪ ሰራተኞች በትላንትናው ዕለት የስራ ማቆም አድማ መምታታቸው ተነግሯል። ሰራተኞቹ ጥያቄያችን ሳይመለስ ወደ ስራ አንገባም ማለታቸውን ነው መረጃዎች ያመላከቱት። የቢዩ የዴሊቨሪ ምግብ ማዘዣ የስልክ አፕሊኬሽን ወይም ደግሞ መተግበሪያ ስራ ማቆሙን በትላንትናው ዕለት አንስቶ ማረጋገጥ ተችሏል። ስለ ሰራተኞቹ አድማና ጥያቄ ድርጅቱ እስካሁን ያለው ነገር ስላለመኖሩም ነው መረጃዎች ያመላከቱ ያሉት። አድማጭ ተመልካቾቻችን ስለምትከታተሉን እያመሰገን የዩቲዩብ ቻናላችንን ሰብስክራይብ እንድታደርጉ በአሁኑ እንጠይቃችኋለን። መልካም በዓል፣ መልካም የገና በዓል ይሁንላችሁ። መልካም ውሎ